ሁለቱን የዋንጫ ከበርቴዎች የሚያገናኘው ጨዋታ ተጠባቂ ነው። በሲቢኤ ኢትዮጵያ ፕሪምየር ሊግ 16ኛ ሳምንት ጨዋታዎች ዛሬም ቀጥለው ሲደረጉ መቻልን ከቅዱስ ጊዮርጊስ በአዲስ አበባ ስታዲየም ቀን 10 ሰዓት ላይ የሚያገናኘው ጨዋታ ተጠባቂ ነው። ሁለቱ ቡድኖች በሀገሪቱ ከሚገኙ ክለቦች በታሪክ በአንጋፋነታቸው በቀዳሚነት የሚጠቀስ ሲሆን ዛሬ እየቀዘቀዘ ቢመጣም በመካከላቸው ያለው ባላንጣነትም በእጅጉ ከፍ ያለ እንደነበር ይነገራል። እነዚህ ሁለት አንጋፋ ክለቦች በምስረታ ዕድሜያቸውም ሆነ በስኬታቸው በሀገሪቱ እግር ኳስ ቁንጮ ላይ ይቀመጣሉ። ቅዱስ ጊዮርጊስ የሊጉን ዋንጫ 29 ጊዜ ከፍ ሲያደርግ መቻል ደግሞ 11 ጊዜ ዋንጫውን በማንሳት ሲከተል፣ ይህም በሀገሪቱ ካሉ ክለቦች የዋንጫ ሀብታሞች አስብሏቸዋል። ቅዱስ ጊዮርጊስ ከቡና ጋር የሚያደርገው ጨዋታ የከተማዋ ብሎም የሀገሪቱ ትልቁ ደርቢ ይባል እንጂ በቀደመው ዘመን ግን መቻል ለጊዮርጊስ ሁነኛ ተገዳዳሪው እንደነበረም ይወሳል። በተለይ ደግሞ የያኔው ጦር ሰራዊት የአሁኑ መቻል እንዲሁ በቀላሉ የማይሸነፍ ከባድ ክለብ በመሆኑ ጊዮርጊስን ከሚፈትኑት ክለቦች መካከል በቀዳሚነትም ይቀመጣል። በተለይ ጊዮርጊስ የሊጉን ዋንጫ ደጋግሞ በማንሳት ቀዳሚ ይሁን እንጂ መቻል የጥሎ ማለፍ ዋንጫዎችን በማንሳት ቀዳሚ በመሆን ቅዱስ ጊዮርጊስን ተገዳድረዋል። ዛሬ ላይ እነዚህ ሁለት ግዙፍና ታሪካዊ ክለቦች ተቀናቃኝነታቸው ከጊዜ ወደ ጊዜ እየቀነሰ የመጣ ቢመስልም ሁለታቸውም ግን አንዳቸው በአንዳቸው መሸነፍን ፈጽሞ አይፈልጉትም። ጊዮርጊስ እስከ ቅርብ ዓመታት ድረስ ዋንጫውን እየደጋገመ በማንሳት ክብሩን ሲያስቀጥል፣ መቻል በአንጻሩ ዋንጫውን ካነሳ ድፍን 39 ዓመታትን አስቆጥሯል። መቻል ለመጨረሻ ጊዜ ዋንጫውን ሲያነሳ የምንጊዜም ተቀናቃኝ የሆነውን ቅዱስ ጊዮርጊስን በማሸነፍም ነበር። ሁለት ክለቦች ዛሬ ላይ በተለያየ ሁኔታ ላይ የሚገኙ ሲሆን ቅዱስ ጊዮርጊስ ከወትሮው በተለየ በወጣት ተጫዋቾቹ ክብሩን ለመጠበቅ እየታገለም ይገኛል። መቻል በአንጻሩ በርካታ በሀገሪቱ የሚገኙ ጥራት ያላቸውን ተጫዋቾችን የያዘ ሲሆን ከ39 ዓመታት በኋላ ከዋንጫ ጥማቱ ዳግም ለመርካት እየተጋም ይገኛል። ሁለቱ ቡድኖች ባለፉት 14 ጊዜ ግንኙነታቸው መቻል 3 ጊዜ በማሸነፍ የበላይነቱን ሲይዝ፣ ቅዱስ ጊዮርጊስ በአንጻሩ ሁለቱን ሲያሸንፍ በቀሪ 9 ጨዋታዎች ደግሞ በአቻ ውጤት የተቋጩ ናቸው።